ውድና የተከበራችሁ ተመልካቾች እንግዲህ ቤታችሁን ግርፍ ማስገረፍ ስታስቡ የቤቱ ሲመረግ እንግዲህ ውስጡ ምርጉ ገና ሲመረግ ጠቅጠቅ መሆን አለበት። ነገር ግን አንዳንድ ቦታዎች ላይ ደግሞ ውስጥ ዋናው ውጩን ቀጥታ በልስን ተደርጎም የሚመረግ አለ። ይህ እንግዲህ በዛ መንገድ የተሰራ ነበር ማለት ነው። ምን ማድረግ አለብን ለስራው ጥራትና ጥንካሬ ሲባል በምን መልኩ ቢደረግ የተሻለ ነው የሚለውን እንግዲህ በዚህ ሰፊ ማብራሪያ የምሰጣችሁ ይሆናል። ይህም ቤት እንግዲህ እንደምትመለከቱት አሁን ልንገርፈው ነው ማለት ነው። ግርፍ ሊሰራ ነው። ከዛ በፊት ግን በዚህ መንገድ ተቆርቁሯል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደትናችሁ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ አስኩላችሁ እንግዲህ የውጭ ግርፍን በተመለከተ ነው። በተለይ ገና ለምታስመርጉ አንዳንድ አካባቢዎች ላይ መራጊ ገና ሲመረግ የውጩ በምን መልኩ መሆን አለበት የሚለውን ከዚህ ቪዲዮ ላይ የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤቱ እንግዲህ እንደምትመለከቱት ውጪው ሲመረግ እንደ ውስጡ ሁሉ ልስን ነበር ማለት ነው። ልስን ማለት እንግዲህ እዚህ ጋር ላሳያችሁ ገባብዬ ውጩም ልክ እንደዚህ ነበር ማለት ነው። አልተጠቀጠቀም ነበር። ስለዚህ ሽቦው ቀጥታ ከልስኑ ላይ መወጠር የለበትም። ምክንያቱም ግርፉን አይይዝም፣ ጥንካሬ አይኖረውም። ቀጥታ ምን መሆን አለበት? በምታዩት መልኩ መቆርቆር አለበት ማለት ነው። ሙሉ ልስን ቤቱ ውስጡም በዚህ መንገድ ልስን ላደረጋችሁት ማስገረፍ ካሰባችሁ ልክ እንደ ውጩ ምን መሆን አለበት ማለት ነው። ልክ እንደዚህ ሙሉ ይቆረቆራል ማለት ነው። ከዚህ ቁርቆራ በኋላ ነው በቀጥታ ግርፍ መገረፍ ያለበት ማለት ነው። አሁን ከዚህ ላይ በሚገረፍ ሰዓት የመያዝ እድሉ ሰፊ ነው የሚሆነው ማለት ነው። ልክ እንደመጀመሪያው ጥቅጥቅ እንደሚሆነው ተመሳሳይ ይሆናል ማለት ነው። ስለዚህ ውድ ተመልካቾች ይህ ቤት እንግዲህ ተቆርቁሮ እንዲሁም ደግሞ እንደምታዩት ሽቦ ተወጥሯል። ሚስማሩ እንደምታዩት ምን መሆን አለበት? ሚስማሩ እንጨት እያገኘ መመታት አለበት። ጭቃው ላይ መቅረት የለበትም። ምክንያቱም ሚስማሩ ጭቃው ላይ የሚቀር ከሆነ ግርፉ በሚከብደው ሰዓት ከነሽቦው ይዞት ይነሳል ማለት ነው። ስለዚህ እንደዚህ አይነት ችግር እንዳይፈጠር ምን መሆን አለበት? እያንዳንዷ ሚስማር ከጭቃው ላይ ሳይሆን አልፎ እንጨት ላይ ማረፍ አለበት፣ ወይንም ደግሞ እንጨቱን ማግኘት አለበት ማለት ነው። ከዛ ጥንካሬው ቆንጆ ነው የሚሆነው። ምንም የሚያሰጋ ነገር አይኖርም። ስራውም ቆንጆ ነው የሚሆነው ማለት ነው። ይህን ቤት እንግዲህ ሽቦው የውጩ ሙሉ ለሙሉ እንደዚህ ተጠናቋል። ሌላው ውስጥም ላይ ስንመጣ እንግዲህ ቤት ውስጥ ሙሉ ይሄም እንደምትመለከቱት ልስን ነበር። ውስጡም መገረፍ አለበት ብለው መገረፉን ስለተፈለገ በቀጥታ ምን ሆኗል? ይህም ተቆርቁሯል ማለት ነው። ይህ ሳሎኑ ላይ የምትመለከቱት ነው። ስለዚህ ውድ ተመልካቾች ቤታችሁ እንግዲህ ግርፍ መገረፍ ካለበት ውስጡ ቢሆን ውጪው ሲመረግ ማስጠቅጠቅ አለባችሁ ማለት ነው። ከዚህም መድረስ የለበትም። ነገር ግን ካሁን በፊት ደግሞ ውስጡ ልስን ላደረጋችሁት ውጭንም ልስን ላደረጋችሁ ማስገረፍ ስታስቡ በቀጥታ በዚህ መንገድ ማስቆርቆር ይኖርባችኋል። ካልተቆረቆረ ስራው ምንም አይነት ጥራት አይኖረውም ማለት ነው። በቀላሉ ግርፉ የመነሳት እድሉ ሰፊ ነው የሚሆነው። ስለዚህ አስቆርቆራችሁ እንደነገርኳችሁ ሚስማሩም በቀጥታ እንጨት ላይ ማረፍ አለበት ማለት ነው። ሌላው እንግዲህ የሲሚንቶ ዋጋ በተመለከተ ነው። የሲሚንቶ ዋጋ እንግዲህ እንደጨመረ ነው። አሁንም የቀነሰ የለም። አሁን ላይ ናሽናል ሲሚንቶ አንድ ኩንታል 2600 ብር ነው እየተሸጠ የሚገኘው ማለት ነው። ሞሶቦ ከሆነ ደግሞ የሚቀንስ ይሆናል እሱ። ናሽናል ግን 2600 ብር ነው አሁን ላይ ዋጋው ማለት ነው። ምናልባት ውሃ ልክ እንዲሁም ግርፍ ሊሾ ማሰራት ታስባችሁ አጥርም ማሳጠር ለምታስቡ ያው ሲሚንቶ ለሚያስፈልግ ስራ ማለት ነው ናሽናል ሲሚንቶ አሁን ላይ 2600 ብር እየተሸጠ ይገኛል። ሌላው የግርፍ ሽቦ ነው። የግርፍ ሽቦ አንድ ጥቅል 2800 ብር እየተሸጠ ይገኛል ማለት ነው በአሁኑ ሰዓት። ስለዚህ ውድ ተመልካቾች ይህን ቤት እንግዲህ ደግሞ ሙሉ ለሙሉ ውጫው መስቷም ከተጠናቀቀች በኋላ የምናየው ይሆናል። በአሁኑ ሰዓትስ ስንት ብር ያስፈልገናል? ቤቱ 3 ክላስ የሆነ ቤት ነው ማለት ነው። እሱን ጭምር እንግዲህ ሙሉ አልቆ
ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። ውድና የተከበራችሁ ተመልካቾች ያው እንግዲህ የዛሬውን ቪዲዮ ሰራሁላችሁ። ምናልባት በተለይ ወደኛ አካባቢ ወደ ወሎ ቤት አብዛኛው ውጩም ጥቅጥቅ ነው የሚደረገው። አንዳንድ ሌሎች አካባቢዎች ላይ ነበር የማየው። ምናልባት ልክ እንደዚህ ውጩም ልስል ለሆነባችሁ ማስገረፍ ብታስቡ ይጠቅማችኋል ብዬ ነው ይሄን መረጃ የሰጠኋችሁ። ምክንያቱም ቀጥታ ከልሱኑ ላይ የሚገርፉም ባለሙያዎች ስላሉ በቀጥታ ከልሱኑ ላይ መገረፍ የለበትም። ከመርጉ ቅድሚያ ሲመረግ በቀጥታ ባይጠቀጠቅ እንኳ አሁን ከልሱኑ ላይ ከመገረፉ በፊት በዚህ መልኩ መጠቅጠቅ ይኖርበታል ማለት ነው። በደንብ ተጠቀጠቀ ስራው አሪፍ ይሆናል። በዚህ መንገድ ቤታችሁን ማሰራት ይኖርባችኋል ማለት ነው። ምክንያቱም ወጭ ካወጣችሁ አይቀር ስራዎች በስርዓትና ጥራት ባለው መልኩ መሰራት አለበት። የማያዳግም የሆነ ስራ መሰራት ይኖርበታል ማለት ነው። ውድ ተመልካቾች ቪዲዮ ላይክ አድርጉልኝ። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምትከታተሉ ሰብስክራይብ ብታደርጉ በዚህ ቻናል ላይ አሪፍ መረጃዎችን ታገኛላችሁ። በተለይ የቤት የፊኒሺንግ ስራዎችን በተመለከተ የማቴሪያሎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል፣ እንዲሁም ስለ አሰራራችሁ ሁኔታ በቅደም ተከተል ቤታችሁ በምን አይነት መልኩ ቢሰራ አሪፍ ነው እያንዳንዱ በዝርዝር በዚህ ቻናል ላይ እንግዲህ እኔም ቪዲዮ እየሰራሁላችሁ እናንተም በመከታተል ሀሳባችሁን አስተያየታችሁን ድጋፋችሁን እየሰጣችሁኝ ከዚህ ደርሰናል። አሁንም የሚቀጥል ይሆናል። ለእናንተ ይጠቅማል ብዬ ማስባችሁን የትኛውን ቪዲዮዎች እንግዲህ ወደ እናንተ ማድረሴን አሁንም እቀጥላለሁ ኢንሻአላህ። እናንተም እንግዲህ በርቱ፣ ጠንክሩ። ሌላው እንግዲህ የጅብሰምን በተመለከተ እስካሁን ምንም አዲስ ነገር የለም። ዋጋዎች አሁንም እንደጨመረ ነው። ምንም የቀነሰ ነገር የለም። ዋጋውን ብቻ አይደለም ምርቱም እየተገኘ አይደለም ማለት ነው። ምክንያቱም ፋብሪካ ላይ ቀጥታ ምርቶች ጨምረው ሳይሆኑ የትራንስፖርት ችግር ነው ማለት ነው። ምክንያቱም የትራንስፖርትን ጭማሪ ቀጥታ ከእቃ ላይ ስለሆነ እየተካካሰ ያለው ማለት ነው። እቃዎች በሚቀንሱ ሰዓት እንግዲህ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ቤታችሁን የትኛውን የፊኒሽንግ ስራ ማሰራት ስታስቡ ኳርቲዝ፣ ጅፕሰም ኮርኒስ፣ ፕላስቲክ ኮርኒስ እንዲሁም መለስተኛ የጨርቅ ኮርኒሶች፣ ውሃ ልክ፣ ግርፍ፣ ሊሾ ማሰራት ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ስራዎችን በአማና በጥራት ሰርተን የምናስረክብ ይሆናል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።